የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። ንግድ አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ነው እንዴ? የንግድ ፈቃድ እኮ አይደለም፣ ላይሰንስ ነው። ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንድትሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንዴ አላት። የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን መንግስትን አክብራ ነው። አረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ፈቃድ አለን፣ ላይሰንስ የለም። አይ አጣራ። ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለህ፣ ችግር የለም ጠይቅ እና ጠይቅ። ዞሮ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምድረው ብትል ኤኒቲንግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው። እኔ ማንም አጠፋ ኢትዮጵያ አይደለም ኢትዮጵያ እኔ ማንም አጠፋ አላልኩኝም። ቆይ አይደለም እኮ ለዛ ነው እንትኑ ነው መውሰድ ያለብን። እኔ አሁን ማጠፋ አይደለም እኔ ተወከላለ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። አዎ እኛ ጋር አይደለም። ለምሳሌ ስንት ደርስ ፓስተር ቆያ እኛ ጋር አይደለም። ተስፋ ቁረጥ እኛ ጋር ወደ ኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደ ኋላ ራቅ በል እስቲ ፓስተር። ትንሽ ወደ ኋላ ራቅ። ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ ጎሽ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ፣ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርስዎ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን ለኦርቶዶክስ ለሆኑ ሰዎች እንዲህ ባትሏቸው። ለምን መሰለ ፓስተር? ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ ምንም አይነት ችግር የለብንም እኛ የቁጥር ችግር የለብንም። እነ ፓስተር ቆይ ልጨርስ። እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ነው አንተ? እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰውዬ ሜንሽን ያደረጉት ለምንድን ነው? ሄዶ ለቸርች መስሪያ ኢማጂን
ለቸርች መስለ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሏል ተባለ እኮ። ኧረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዝማተር አያሳስብም። እኛ 42 ሚሊዮን ገባ ምናምን። ላይቭ ላይ ግን 100,000 ሰው ይገኛል እኛ ጋር አለቀ። ጁን 14 ላይቭ ላይ 100,000 ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ እወቅ። ምናልባት የምናደርገው 3,000 ሰው ምናልባት ልንገርህ የጌሙ ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥራለሁ። እኛ ይመለከታል። እኛ ይመለከታል። የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንነቅም። በምንም አይነት መልኩ የሚመጡትን ሁሉ እናሰግዳለን። በነጥባችን አይቆጠርም ነው ያልኩህ። አይቆጠርም። ነጥባችንም ይቆጠራል። አንበሳ ነው የምንቆጥረው። በቃ በዚህ የምትታዘቡ ሰዎች አላችሁ። በዚህ ፍርሃት ከአሁኑ አንቀጠቀጠ፣ እንደዚህ አርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳኔ አንተን ቤት ስቆጥር አሉልን አልቀመጥም። ነጥባችንን ያስቀምጥልናል። ይኸው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔም በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት ሶስት ስሪ ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም። እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ። ለምን ከጓደኞቼ ቆይ ምን ይላል? ምን ይላል? አሃዱ ባንክ። አመሰግናለሁ። መቀጠል ይችላል። አስብም ፓስተር ቴንክ ዩ። ምንድን ነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለግከው ልንገርህ። አንተ ማድረግ የፈለግከው በምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም ፓስተር። አችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወጋ ይሁን። አሜን በለኛ። አንድ ጊዜ ፓስተር አሜን በል። ምንድነው አንድ አይነን ሽለላም አይደለም ፉከራም አይደለም። ይሄ እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስ ኦፍ 3 ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘሁ ብለህ አንተ አንበሳ ስለሆነ ቆጥረሃል ያልከው አንተ 9 አንበሳ ካገኘህ ወረዲ ነጥብህ ከፍ ብሏል። በቃ እንገናኝ። ስለዚህ ነጥብ አይደለም አይልም። ምክንያቱም አንተ በጌታ ስም የተወጋ ይሁን መንፈስ ነጥብ አለቀ። ነጥባችን ይዳኘናል። ቤስ ኦፍ 3 ነው። ማን ድል ነሶ ወጣ፣ ከዛ በኋላ የምናየው ነገር ይሆናል ፓስተር። እና እግዚአብሔር ከአንተ ጋር ይሁን። እኔ እንጂ አይዶን ነው እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባህ? ፖለቲካ አገባህ። ሁሉም አንዳንድ ነው።
ምን አልኩኝ እኔ አንድ ተናገርኩ በቃ እኔ ከወንጌል አማኞች ጋር ነው ዲኖሚኔሽን ምናምን አትበል ከወንጌል አማኞች እኮ የወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ናቸው ከእነሱ ጋር ነው አንተ ብረት የምታረገው ከወንጌል አማኞች ጋር